እናት እንዲህ ታደርጋለች ተብሎ እንኳን አይታሰብም፣ ግን ሆኖ አግኝተነዋል ዛሬ። በጣም የሚያሳዝን ታሪክ ነው። በጣም ብዙ ነገር አደረኩኝ፣ ግን ማንም ሊያነሳልኝ የሚችል ነገር ሰው አልነበረም በሰዓቱ እና ደነገጥኩ። በሱ ስልክ ብደውል ላይክ በጣም ብዙ ሰዓት ይሆናል፣ አያነሳም። ልጅቷ የጻፈችው የተባለው ተልኳል የተባለው ማስታወሻ ማግኘት እንችላለን? ጠፍቶ ፈልገ ነው ነበር። የለም፣ ቤት ውስጥ አለ። መኝታ አካባቢ አስቀምጬው አገኘሁት። ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። ውድ ቤተሰቦቼ ከጎኔ የምታዩት እህታችን የባሏ መጥፋት አሳስቧት እንዲሁም ግራ ገብቷት የት እንደገባ እስካሁን ምንም የታወቀ ፍንጭ የለም። ሕግ ቦታን በተደጋጋሚ ሄደን ብናመለክትም እዚህ ቦታ ታይ የሚባል ነገር የለም እና እባካችሁ እንደው እናንተ እንኳን ያልተጠቀምኩት አማራጭ የለም። እሱም በመፈለግ እኔም ከስራዬም አልሆንኩ ወይ ከባለቤቴ አልሆንኩ፣ በቃ ግሬ የተጋባ ሁኔታ ውስጥ ነው ያለሁት። እባካችሁ የምትችሉትን አድርጉልኝ ብላ እንግዲህ እኛ ያለችበት ድረስ መተን ልናገኛት ችለናል። ውድ ቤተሰቦቻችን ከዚህ በፊት እንደተለመደው ባለጉዳያችን ጉዳዩን ከመንገሯ በፊት እናንተ እንደተለመደው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ ልክ እንደ ከዚህ ቀደሙ አብሮነታችሁን አሳዩን ማለት እወዳለሁ። ውድ ቤተሰቦቻችን የድካም የልፋታችን ውጤት እናንተ ቤተሰቦቻችን ናችሁና የኛን የድካም የልፋት ውጤት እንደማትከለክሉና ልክ እንደ ከዚህ ቀደሙ ሁልጊዜ ከጎናችን እንደምትሆኑ ሙሉ እምነት በእናንተ አለኝ። ውድ ቤተሰቦቼ እስቲ ባለ ጉዳይ ከራሷ ከስሟን ጀምርና ስለጠፋው ባሏ እንዴት ሊጠፋ ይችላል ወይ ደግሞ የምታስበው የምጠረጥረው ነገር ካለ እሱን ከሷ አንደበት እንሰማለን። እህታችን በመጀመሪያ ላለሽበት ሁኔታ አዝነናል። እንዳልሽንም እንግዲህ በጣም ደክመሻል፣ እየፈለግሽ ነው። ባለቤትሽ ቤተሰቦች አሉት ነግረሽኛል ካሜራ ከማብራታችን በፊት። እስኪ ስላንቺና ስለ ቤተሰብሽ ከስምሽ ጀምሪና የተወሰኑ ነገሮች በይን እስቲ። ስሜ ማክዳ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ አካባቢ ነው። ለቤተሰቤ የሁለተኛ የመጨረሻ ልጅ ነኝ። ያው ሁሉም ሰው ልጁ ሲድርለት ምን ሲለው ይወዳልና እንደ ማንኛውም ወግ ማድረግ አሳይቼ ተዳርኩኝ። አሁን ከጠፋው ባሌ ጋር ማለት ነው። ከሱ ጋር የተገናኘንበት ጉዳይ እንዳጋጣሚ እሱ የሚሰራው ሆስፒታል ነው እና ለዛ እኔ ሄጄ ጓደኛዬ ይጥላት ነበር በተደጋጋሚ ይመጣል። በሽታ ነው? አዎ በበሽታ ይጥላት ነበር በጣም በተደጋጋሚ እና በቃ እንዳጋጣሚ ሆኖ እሱ የሚሰራበት ሆስፒታል ሄድን። በጣም ደንግጠን ስለነበረ አሳስናት ይዘናት ሄድን ማለት ነው። እዛ ሄደን ባለንበት ሰዓት ተንከባከባት፣ የሚሰጣት መድኃኒት ምናምን ሰጣት። ስሙን አላውቅም ብቻ መድኃኒቶች ምናምን አደረገላት። እሷም ቀስተላት ማድረግ ያለብን ነገሮች እንዲህ ብሎ ነገርን ምናምን። ከዛም በኋላ ላይክ እንክብካቤው ለፔሸንት የሚሰጠውን እያንዳንዱ ነገሮች ምናምን ደስ ይላሉ። አንዳንድ ሆስፒታሎች ላታገኘም ትችላለህ። ጣል ተዘጋ አስቀምጧት በቃ በኋላ እናያታለን ምናምን ብሎ ክራሱ ጥሎ ሊሄዱ ይችላሉ እና አብዛኞቹ። እሱ ግን ላይክ በቃ እንደ የኔነት ስሜት ምናምን አደረገ። ባልሽ ስለሆነ ግን አይደለም፣ ያው እንደ መጀመሪያው ነው እየነገርሽኝ ያለው። አይደለም ላይክ የተፈጠረው ነገር ለሁሉም ሰው ሳገኘው እንዴት ተገናኛችሁ ስል የምነግረው ታሪክ ይሄ ስለሆነ ነው። ከዛም በኋላ ያው ስልክሽን ምናምን አለኝ። እኔም ላይክ ለሰው ከሚሰጠው ነገር ምናምን ኦኬ እሺ ብዬ ስልኬን ሰጠሁት። ለሷ የሚያስፈልግ ነገር አንድ ነገር ካለ ደውዬ እንደዚህ እኮ አጋጠማት ምን እናድርግ የሚለውን ነገር ለማወቅም እሱ ዶክተር ስለነበረ በሰዓቱ ማለት ነው። ከዛ ከሷ ጋር በሚጥላት ሰዓት በሚያማት ሰዓት ወይም የሆነ ነገር ሲያስፈልግ ለሱ መደወል ጀመርኩ። ኢቭን ቤተሰብ ውስጥ ራሱ እያንዳንዱ የሚያጋጥማቸው ነገር ካለ ኢቭን ሆዳቸው ራሱ ቢቆርጣቸው ራሳቸውን ቢያማቸው በቃ እየደወልኩ እንዲህ ሆኑ ምን ልስጣቸው እንዲህ ሆኑ እለዋለሁ። እሱም ላይክ እንድደውል ነው አፕሪሼት የሚያደርገኝ ዝም እንድለው አይደለም። የሆነ ነገር ሲፈጠር ጀስት ንገሪኝ አነሳለሁ አዋራሻለሁ ይለኛል። እሺ ብዬ እኔም ነፃ ሆንኩኝና እያንዳንዱ ነገሮችን መደወል ጀመርኩ። ከዛ በዛ ምክንያት ቀስ በቀስ ያለን መግባባት መታወቅ ምናምን ጀመርን። ሰበብ ፈልጌ የታመመ ሰው እንኳን ባይኖር እንትና እኮ እንዲያመመው ማለትም ጀመርኩኝ ምናምን። ፍላጎት መጣ። ላይክ ከሚነግረኝ ምን ከሚለኝ እንዲህ ያደርጉላቸው እንዲህ ላይክ ሲክሊፍም ከተፈለገ ሲክሊፍም ጽፎ ይሰጠኛል። ከፈለኩም ያው በዝምድና ሌላ ሰውም ካስፈለገ ወስዳለሁ ነገር ምናምን ከሱ። በዛ ምክንያት የሆነ ጊዜ እንዳጋጣሚ
ላይክ እንደወደድኩት ገብቶት ነው መሰለኝ ያው ዶክተር ነገር አይታወቅም አይደል እዛ ጠየቀኝ እኔም ኦኬ እሺ ብዬ እሺ አልኩት ተጀመረ የአብሮ ነገራችን ተጀመረ ያው በጓደኛዬ ምክንያት ነውና የእሷን ውለታ መቼም ነው የማረሳው እላታለሁኝ እንደውላ ከዛ ቀስ በቀስ አብረን ሆንን 1 ወር 2 ወር 3 ወር ያለን አስቆጠረ እንደማንኛውም ፍቅረኛሞች በጣም ደስ የሚሉ ነገሮች አብረን አሳለፈን ያው አብዛኛው ጊዜ ዲዩቲ ምናምን ስለሚኖረው ላናወራ የምንችልባቸው ጊዜያቶችም ነበሩ ማለት ይቻላል አብዛኛው ጊዜ ግን ያው መተሳሰብ መነጋገር ምናምን የሚባሉ ነገሮች ስላሉ ሁሉም ነገሮች ተስማማን በዛ ምክንያት ብለን ቀጠልን ማለት ነው ዛም በኋላ ማይደርስ ቀን የለም ቤተሰቦቼ አወቁ ስለሱ ኦኬ ለማንም ሳትናገሩ ነው ክሎዝ ነበር ግንኙነታችሁ ከማንም ጋር እንትን አላላችሁ ጓደኛዬ ብቻ ነበር የምታውቀው እሷ ታማል ነበር ይዘኝ ይሄድ ነው ለሷ ግን ነገርኳት እሷ አለ ምናምን ብዬ እሷም ደስ አላት ላይክ የሆነ ነገር ቢፈጠር እንትና ጋር እንደውል ነው የምትለኝ የሆነ ነገር ብትሆን ራሱ እሱ ጋር እንደውል ትለኝ actually ስሙን አልነገርኩም ብሩክ ይባላል ዶክተር ብሩክ ይባላል ለሱ እንደውል ለብሩክ እንደውለት ዛሬስ ምናምን ነው የምትለኝ እሺ ብዬ እደውልለታለሁ ይነግረናል ምናምን ምናምን ያለ ላይክ ስንገባ ራሱ ሆስፒታል ሰዎች የሚሰጡን አከባበር በግሬስ ነው ላይክ እንደናናችሁ ላይክ የሱ ዘመድ እንደመጣ ሰው ነው ለማከባበር እሱ ጋርም የሆነ ስሜት ነበር ማለት ይመስለኛል እኔም ቢያስባለኝ ውስጥም ያን ያህል እንክብካቤ ካለ ስላንቺ የሚላቸው ነገር ይኖራል ብዬ ስላሰብኩ ነው እንግዲህ ቤተሰብ ሰማ ከዛ እንዴት ሆነስ ከዛም በኋላ ያው ደስ አላችሁ የመጨረሻ ልጅም ስለነበርኩኝ ታላቂ አግብታለች ሴት ነበረችና እኔን ነበር የሚጠብቁት የነበረው በቃ ሽማግሌ ታለኩ ያንቺን ሰርግ ነው ማለት ጀመረች ማሚ በየቀኑ እኔም ኦኬ እሺ እላታለሁ ግን አታጣርፉን ገና ነን ምናምን ነበር ማለት አብዛኛው ጊዜ ከዛም በኋላ ቀስ በቀስ 1 አመት 2 አመት አስቆጠርን ከዛም በኋላ ሽማግሌ መላክ አለብኝ ከዚህም በኋላ አብረን መኖር አለብን የሚለውን ነገር ነገረኝ ኦኬ እሺ ይቻላል አሁን እንኳን በጣም ብዙ ጊዜ ቢያንስ 1 አመት 2 አመት በደንብ ብዙ ነገር አሳልፈናል እኔም ስለሱ ብዙ ማውቃቸው ነገሮች አሉ እሱም ስለኔ የሚያውቃቸው ነገሮች አሉ እሺ አልኩት ከዛ ሽማግሌዎች ተላከ ሰርግ ተደገሰ ተጋባን ማለት ነው ከዛ ከሱ ጋር አብረን መኖር ጀመርን በቃ እንዴት ለበለ አዲስ ላይክ እንዴት ነው ላይክ እንደዚህ አይነት ኑሮ አለ ላይክ ማሚ አንዳንዴ በፊት ላይ ስታገቢ ወይም ስትወልጂ ታይዋለሽ የምትሉ ነገሮች ነበሩ እሱን በዛው ውስጥ ገብቻ አወቀዋቸው እያንዳንዱ ነገሮች ማለት ይቻላል ከዛም በኋላ በቃ የሱንም ቤተሰቦች አወቋቸው የኔንም ቤተሰቦች አወቃቸው በደንብ በደስታ በፍቅር መኖር ጀመርን እሱም ዲዩቲ በሚኖርበት ሰዓት ይሄዳ ያድራል ያው የዛን ጊዜ ብቻ ነው ቤት ብቻዬን አድራለሁ እንጂ ደስ የሚል ላይፍ ነበረን በሰዓት እና አሁን ግን ላይክ ምን እንደተፈጠረ ባላቀም አሁን ወደ ዋና ጉዳይ ስመጣልክ ላይክ ሰላም ነን ምንም የተፈጠረ የሚያጋጨን የተጋጨንበት ምንም ጉዳይ የለም እንደነገርኩክ እንደማንኛውም ፍቅረኛሞች ወይም የተጋባ ሰው ጸብ ሊኖር ይችላል ግን ይሄ ለጸብ አድርሶ እንዲህ ለመጥፋት የሚያደርስበት ነገር የለም ተጣልተን ሁላ ያን ያህል ይሄ ግጭት እንኳን የሚያስብል ነገር የለንም እኔና እሱ የሆነ ጊዜ እንዳጋጣሚ እናቴን ልጠይቃት ብሎ ዲዩቲ አዳር ነበረው አድሮ እዛ እስከ ግማሽ ድረስ ተኛና እረፍት ቀኑ ስለነበረ እናቴን ልጠይቃት ብሎ ሄደ አንቺ አብረሽው አልሄድኩም ነበር እኔ ላይክ ሲመጣ ምናምን አዳር ስለነበረው ይዘን ቀን እንደ ትላንትና ነገር አዳር ስለነበረው ምቶ ሲመጣ ላይክ የሚበላው ምኑን ላዘጋጅ እሱ በዛው ደርሶ ይመጣ ነገር ብዬ ነበር የጠበቅኩት ከዛም በኋላ ግን ሊመጣ ይቻላል ማታ ድረስ ጠበቅኩት ላይክ ስልክ ስደውልም አያነሳልኝም ነበር በቃ ላይክ ደጋግሜ ደወልኩ ለእናቱም ስደውል አይነሳልኝም ቃል ብዬ በዙሪያዎቹ ያሉ ሰዎች እንዳለ ከሆነ ሰዓት በኋላ እንደውም ደወልኩ ላይክ ለጓደኛዬ ሁላችሁ አሁን አገናኘችኝ ላልኩልክ ልጅ ራሱ ደወልኩ ላይክ አትጨነቂ ላይክ እንዲህ የሚያስጨንቅሽ ነገር የለም ይመጣል እናቱ ቤት አይደለ እንዴ አለችኝ ግን ይሄ ነገሩ ያን ያህል አላ ላይክ ውስጥክ የሚረብሽ ክርብሽ ምንም ነገር የለም እንደዛ ተሰምቶኝ በጣም ብዙ ነገር አደረኩኝ ግን ማንም ሊያነሳልኝ የሚችል ነገር ሰው አልነበረም በሰዓቱና ደነገጥኩ በሱ ስልክ ብደውል ላይክ በጣም ብዙ ሰዓት ይሆናል አያነሳም በእናትየው ስልክ ሞከርኩኝ ማያነሳልኝ ሰው የለም ላይክ ከመሸ በኋላ ማለት ነው ኮንኮን ይመጣል ብዬ በር ሳይ የለም ያ የዕለት ሁለት ነው ይሄ ደለት ማለት ነው ምክንያቱም ዲዩቲ አድሮ ስለነበረ ግማሽ ቀን ብቻ ነው የተኛውና እናቱን አግኝቷት ይመጣል ብዬ ነው የጠበቅኩት ያን ያህል ይቆያል ብዬ አልጠበቅኩም ላይክ እመጣለሁ እሺ ደርሼ ምናምን ብሎ ነበር የወጣው ከቤት በዛ ሰዓት ላይ ነው
ይመጣል ብዬ ብጠብቀው አልመጣም። ላይ ቆየ ምናምንና ምን ሆኖ ነው ብዬ ደወልኩ። ከዛ ባይመቸው ነው ብዬ አንድ ዙር ዝም አልኩኝ። በሁለተኛ ዙርም ላይክ ትንሽ ከአንድ ከ30 ደቂቃ ምናምን በኋላ ደግሜ ስደውልም አይነሳም ማለት ነው። ቤተሰቦቹም አያነሱ። እንደ እናትየውም ስደውልላት አታነሳም ነገር ነበር እና እኔ ላይክ በቃ ወይ ቁጭ አድርጎት እያወሩ ይሆናል ብዬ በሰዓቱ ትንሽ ለማሰብ ሞከርኩኝ ምናምን ግን እንደዛ አድርጎ አያውቅም። የፈለገ ቢሆን ነገር ስልክ አንስቶልኝ እሺ ውዴ ላይክ እየመጣ ነው ምናምን ይለኝ ነበር አብዛኛውን ጊዜ። እሷ ጋር ሁኜ ነው እመጣለሁኝ ትንሽ ጠብቂ ምናምን ነበር የሚለኝ። አሁን ግን ስልኩን አያነሳም፣ እናትየዋም ስልኳን አታነሳም። እዛ ምን ተፈጥሮ ነው ብዬ ላይክ ግን አታካብጅ ምናምን አለችኝ ጓደኛዬ በዛ ሰዓት። ትልቅ ሰው እኮ ነው እናቱ ጋር ሄደው ምን ይሆናል አለችኝ። ኦኬ እሺ ብዬ ላይክ ጠበቅኩት ምናምን ነገር። ከዛም በኋላ ላይክ ሰዓቱን እያየሁ 3 ሰዓት መሆን ጀመረ። እሱም እስከዛ ሰዓት ድረስ አልመጣም። ላይክ ሞከርኩ፣ ምንም የሚደረግልኝ ነገር የለም። ላይክ ጓደኛዬ ራሱ ደንግጣ ራይድ ይዛ መጣች ነው ቤት እኔን ለማረጋጋት ብላ። ከዛ በቃ ብዬ አብሬያት ሆንኩኝ። እሷ በመምጣቷ ቢያንስ ትንሽ አረጋጋችኝ እንጂ ላይክ ላብድ ነበር ማለት ትችላለህ በዛ ሰዓት ላይ። ከዛ ሲነጋ እንዳጋጣሚ ላይክ እንዳልሄድ ምን እንዳልል በሩን ቆልፋ ነው የጠበቀች። ላይክ ተረጋጊ፣ ትልቅ ሰው እኮ ነው ላይክ ትልቅ ሰው እኮ ነው፣ እናቱ ቤት ነው ላይክ ሊያድር ይችላል ምን ሊል ይችላል እና ምን አስፈራሽ ነገር፣ ምንም የተፈጠረ ነገር የለም በእኛ ላይ እና እንዴት እንደዚህ ያደርጋል? እናቱ ጋር ሄዶ አውቃለሁ ግን እናቱም አታነሳም እሱም አያነሳም፣ የተፈጠረ የሆነ ነገር አለ ብላት፣ አይ ቆይ ተረጋጊ ሊመጣ ይችላል፣ በአንድ ቀንማ እናቱ ጋር ሄዶ እነሱ ራሱ ምን ይሉሻል፣ ግማሽ ቀን አላነሳም ብለሽ እንደዚህ የምታደርጊው ነገር አለችኝ። ግን ነገሩ አልተዋጠልኝም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከዛም በኋላ ከነጋ በኋላ ጓደኛዬ ጋር ተያይዘን ወደ እናቱ ቤት ሄደን፣ እናቱ ቤት ከሄደን በኋላ አንኳኩተን የት ሄደ ብሩክስ? ሰላም ነው? እንዴት ነሽ ማሚ? እንዴት ነሽ? ሰላም ነው? ብሩክስ አልኳት። ብሩክ እኮ መጥቶ ሄዷል አለች። ማለት አልኳት። መጥቶ ሄዷል እንዴ? ማለት ትናንትና እኮ አንቺ ጋር ብሎ መጥቶ እኔ ጋር አልመጣም ላይክ እና ስልክም ስደውላችሁ ነበር ላንቺም ለሱ ለምንድን ነው ሞላ ነገር ስላት፣ እንግዲህ እኔ አላውቅም እኔ ጋር መጥቶ ሄዷል ነገር ብላ ፊቷን ላይክ አለ አይደለ የሆነ ትንሽ ግር የሚያስብል ነገር አለችኝ። ኦኬ እሺ ብዬ እኔም ነገሩ አልተዋጠልኝም ነበር። ማለት ሌላ ጊዜ ቢሆን አይደለም ደውዬላት ይቅርና ሳልደውልላት ራሱ እንዴት ነሽ ደህና ነሽ ያለሽ ምትደውልልኝ ነበረች እና የዛን ጊዜ ካልተመቸኝ እንኳን ላልነሳ እችላለሁ ሁላ ነገር ነበር ያለችኝ ነበርና በሰዓቱ ኦኬ እሺ በቃ ብዬ ላይክ ሀሳቤ ነበረው ባሌን ማፈላለጉ ላይ ስለነበረ ብቻ ሀሳቤ እንዳለ ወደሱ ሄደ። ግን ያው ይሄን የነገርኩ ያሉት ያው ወደሷ ለማሰብ ምናምን ነው። አይ እኔ ይጠቅመኛል። አሁን አንቺ ግር ያሉሽ ያስጨነቁሽ ጉዳዮች በአጠቃላይ ለኔ ይጠቅመኛል። ለስሬ እንዲሆን ችግር የለውም። አውሪኝ፣ ውስጥሽ ያለውን ብቻ ንገሪልኝ። ብቻ የዛን ጊዜ ያው እሷ እንደዛ አለችኝ። ያው ከዛም በኋላ ወደ ፍርድ ቤት ምናምን ሄድን፣ ወደ ፖሊስ ጣቢያ ሄድን ከጓደኛዬ ጋር ተያይዘን። ከጠፋ ስንት ጊዜው ነው አሉን። ግማሽ ቀን በኋላ ነበረ። ከዛም በኋላ እናቱ ቤት ብሎ ነው የሄደው። ከዛም በኋላ ነው ያልመጣው አልኳቸው። ስለዚህ 24 ሰዓት መሆን አለበት ነው ይሁን የሆነ ነገር አሉኝ።
እዛ ምን ማለት ነው የራሳት ላይክ እናቱ እንኳን እኮ አላውቀውም የት እንደሄደ አላውቅም ያለችኝ። አሁን ፈልጉልኝ ብላችሁ ሊሰሙኝ አልቻሉም ነበረ። ትልቅ ሰው ነው። ትልቅ ሰው እስከሆነ ድረስ ደግሞ ሊመጣ ይችላል። የሆነ ገደብ ሰዓት መስጠት አለብን አሉኝ። ተናድጄ ከእነሱም ጥያቸው ሄድኩኝ። ስልኬን አስቀምጬ እንዲፈልጉልኝ። ከዛ ይገኝበታል የተባለበትም ይሰራበት የነበረውን ሆስፒታል እንዳለ ሄድኩኝ። አየሁት፣ ሰማሁት የሚለኝ ሰው እንዳለ አጣሁኝ። ማንም አየው የሚለኝ የለም፣ ሰማሁ የሚለኝ የለም። ጭራሽ በፊት ላይ እሱ እያለ ሪስፔክት ሰጥተው የሚያዋሩኝ ሰዎች እንዳሉ አላየንም። ሕክምና ቦታ ስለመሄድ አልሞከርሽም? ማለት የሚሰራበት ቦታ ላይ ለመሄድ አልሞከርሽም? ሄጄ ነበር። ሄጄ ሰርቻለሁ። ሄጄ ጠይቄያቸዋለሁ። እነሱም አልመጣም ነው ያሉት። ዲዩቲ ነበረው እንደምታውቂው። ከዲዩቲ በኋላ ወደ ቤት ነው የመጣው። ከዛም በኋላ አላየነውም ነው ያሉት። እስቲ ይቅርታና እስቲ ስለ ቤተሰቦቹ እናትና አባት አሉት ይመስለኛል እና እስኪ ስለነሱ የምታውቂው ነገር አለ? ማለት ይሄ መጥፎ የሆነ ባህሪ ያው ላንቺ እንደ አማች መልካም ነገር ሊያሳዩሽ ይችላሉ። ባልሽ ግን ላንቺ የሚደብቅሽ ነገር የለም ይመስለኛልና የሆነ ስለ ቤተሰቦቹ የሚጨነቅበት ወይ ሊያወራሽ የቻለው የሆነች ፍንጭ ያገኘሽበት ነገር አለ ስለነዚህ ሰዎች? በጣም ደስ የሚሉ ቤተሰቦች እንደሆኑ ነው የማውቀው እንደነገረኝም ከሆነ እና ቅድም እንደነገርኩ ግር አለኝ እንኳን ስልክ ከእናቱ ጋር በጣም ብዙ ቀረቤቶች ያሉንን ሳልደውል ላስቀር ራሱ ልጄ እንዴት ነሽ ነው የምትለኝ። ከሱላ ለእኔ ልትቀርበኝ ትችላለች አንዳንዴ ማለት እችላለሁ። እና የዛን ቀን ብቻ ነው ያንን ፊቷ ላይ መጥቶ ሄደ ብቻ ያልን አይደለ የሆነ ግር ያለ ስሜት። ግን የእናትነት ስሜቷ ምን የሆነ ነገር በሰዓቱ ያሟት ሊሆን ይችላል ወይ የሆነ ነገር ይሆናል። እኔ ግን በሰዓቱ ችግር የነበረብኝ ባሌን መፈለግ ስለነበረ እሺ በቃ ማሚ ብያት ሄድኩኝና እሱን ወደ ማፈላለግ ሄድኩኝ። ሲወጣ ያየውም ሰው ካለ ብዬ ጎረቤት በጣም ብዙ ጠየቅኩኝ። ግን አየው የሚለኝ ሰው አልነበረም በዛ ሰዓት። ግን ያው እንደ እውነቱ እኔ አሁን አንቺ ስላልሽኝ ሳይሆን እንደ እናት መጨነቅ፣ መፍራት፣ መደንገጥ ነበረባቸው። ሰው መተሽ ስጠይቂያቸው ግን የመለሱት መልስ አግባብ ያልሆነ ነው እያልሽኝ ያለሽ እና ግራ ያጋባል። አሁን እዛም ቤት ያለው ስሜት አንቺ ያለሽበት ሁኔታ በጣም ስላሳሰበሽ ብቻ ያንን መልስ መልሰውልሽ ሄደሻል። ገብቶሻል? ግን እኔ የሆነ ነገር እናት የሚያውቁት ነገር ይኖር ይሆን እርግጠኛ ነኝ። እንዳልኩሽ አሁን ካሜራ ብርተን ስለምናወራ ሳይሆን ትዳር መሀል ብዙ ነገር ይፈጠራል። የሆነች ማናቃት ሚስ የሆነ ማናስባት ትንሽ የችግር ገዝፋ ትታይና ለመለያየት ምክንያት ልትሆን ትችላለች። ምክንያቱም እኔ አሁን ዶክተር ብሩክ ያልሽኝ ባለቤትሽ ቤት ውስጥ ጸብ የለም፣ ምንም ግጭት የለም፣ እናቴ ልጠይቅ ብሎ ወጥቶ ቀረን። ሶ እንዲ ፖሊሶችም እየፈለጉት እንደነበረ ነግረሽኛል። ሞቷል እንዳንል የተገኘ ሬሳ የለም። ግራ የሚያጋባ ነው። ስራ ቦታም ሄዶ አያውቅም። ከእናቱ ቤትም እንግዲህ መጥቶ ሄዷል እንዳሉሽ ናቸውና ብቻ በተቻለን አቅም ያው እኛ ከዚህ ቀደም እንደምናደርገው ባለቤትሽን ለመፈለግ ቃል እንገባለን። በዚሁ አጋጣሚ ግን ሞር ምንድነው ወደ እናትየው ጋር ነው እኔ ትኩረት ያለው። ምክንያቱም እሳቸው አንዳንድ ጊዜ ምን ይፈጠራል መሰለሽ ትዳር መሀል ቤተሰብ ከገባ ችግር አለ። አዎ እንደሱ ይባላል። እንደውም እኔ ያው የሴት ቤተሰብ ሲባል ነበር የማውቀው። አሁን የእሱ ቤተሰቦች ከአንቺ ጋር ያለውን ነገር ወይ ጠልተውት ወይ ደግሞ ልጅ ለመውለድ እስኪ አላሰባችሁም? ስለ ልጅ የታሰበ ነገር ከቤተሰቦቻችሁ ውለዱ ውለጂ የሚባል ነገር አልመጣም? ማለት እኛ በራሳችን ፕላን የምንሄድ አይነት ሰዎች ነን እና ቤተሰብ ሁሉም ሰው እንደተጋባ እንዲወለድለት ነው የሚፈልገው። በተለይ ቤተሰብ እኔና እሱ ግን የራሳችን የሆነ ታይም ማሳለፍ አለብን ብለን እናስባለን። ሲቀጥል ደግሞ የራሳችን የሆነ ብር ይኑረን ብለን ነው የምናስበው። ለዛ እስካሁን ድረስ ልጅ የታሰበ ነገር የለም እና ይሄን የጠየኩሽ ምክንያት ወደ ቅድሙ ወሬ ልምጣና ልጅ ለምን አትወልዱ? ወንድ ልጅ እናት በተለይ በጣም የምታስጨንቀው። ሴት ልጅ ግን ያው እናት የሴት ልጅ እናት ስትሆን ሴት ልጅ ራሷ ስለሚገባት የሆነ ልጅ አያት አርጊ ምናምን አይነት ነገር ልትል ትችላለች እንጂ እንደዚህ ሞር እንትን አትልም፣ አትጫንም። የወንድ ቤተሰብ ግን አያት መሆን ይፈልጋል። እንዳልሽኝ አባትየውም ካለ እናትየውም ካለች ሞር በቃ ይጨነቃሉ፣ በስነ ስርዓት ትክክል ይጨነቃሉ። በዛ ምክንያት ወይ ደግሞ ፍታት ምን ታረግልሃለች ብለው አስጨንቀውት ሊሆን ይችላል ነው ትኩረቴ ነው እንጂ ባለቤትሽን እናቱ ናቸው ምን ሊያደርጉት ይችላሉ? ምንም አያደርጉት። እኔም እንደሱ ያ ነው
እንጂ የሆነ ያዘጋጁለት ነገር ኖሮ እሱስ እንዴት አይምሮሽ ብሎ ሄደ በምክንያት ሚስቱን ቤቱን ጥሎ ሄደ የሚለውን ማሰብ ይከብዳል። ስለዚህ በተቻለሽ አቅም የባለቤትሽን ቤተሰቦች አድራሻ ትሰጭናለሽ፣ እኛ ሄደን እነሱን ለማውራት እንሞክራለን። ከዛም ባሻገር እንግዲህ ያልሽውም እንግዲህ ጣቢያዎች ላይ አመልክተሻል ምናምን ከፖሊሶች ጋር በተቻለን አቅም የራሳችንን ቲም ፈጥረን ይህንን ዶክተር ብሩክ የተባለ ሰው ያው በሙሉ ጤንነት ከነ ሙሉ አካሉ እንደምናገኘው ተስፋ እናደርጋለን። ተስፋ ከቆረጥን ነው ነገሮች ወደ ኋላ የሚሉትና ሁላችንም ተስፋ ይዘን ይህን ሰው ለመፈለግ እንግዲህ ዛሬ የመጣንበት ያው እየሰማችኋት ነው ባለ ጉዳያችን ነው። ቤተሰቦቻችን ምንድነው የተፈጠረው ያለችው ባሌ እናቴን ልጠይቅ ብሎ ወጥቶ ቀረ ነው። ከዛ በኋላ ስልኩም አይነሳም። ከዛ ከጊዜ በኋላ ስልኩ ዝግ ነው። ዝግ ነው። ምንም ነገር የለም። ኦኬ። እና ምንድነው የተፈጠረው? ድንገት እንግዲህ ይሄንን ቪዲዮ የማይ ከሆነ እባክህን ባለቤት ተጨንቃለች፣ እባክህ ተቸግራለች፣ ድረስላት። መፋታትም ከሆነ እኮ በመልካም መንገድ መፋታት ኖርማል ነው። ሁላችንም ተነጋግሮ በንግግር መፋታት መለየት ይቻላል አይደል? ያጠፋሁት ነገር ካለም ቢነግረኝ በዛው እውነት ከመሬት ተነስተ ብንብለ ጠፍተብኝ ተጨንቄያለሁ ተቸግሬያለሁ እያለችህ ነውና ከቻልክ ናላት እንላለን። እኛ ግን ውድ ቤተሰቦቻችን እንደተለመደው ፍለጋችንን እንጀምራለን ዛሬ። እስኪ የብሩክ ቤተሰቦች ጋር እንሂድ፣ ምን እናገኛለን፣ ምን ይፈጠራል የሚለውን ውድ ቤተሰቦች አብረን እናያለን። እናንተ ግን እስከዛው ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ደግሞ እህታችንን የሚያበረቱ ሐሳብ አስተያየቶች ደግሞ ኮሜንት ሴክሽኑ ላይ እያስቀመጣችሁ አብሮነታችሁን አሳዩን። እዛ ቤት ሄደን ቆይታችንን እስክናገኝ ድረስ ቸር ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቻችን የእህታችን ያልናችሁ ጓደኛችን ቤት ነው ያለነው። እንግዲህ ያው ማረፏንም በቅርብ ስለሰማን እናንተም ውጭ ያላችሁ ቤተሰቦቻችን እንግዲህ ያው መጽናናቱን ይስጥልን ብለናል። እስቲ ከወጣት ናት እናትየው ዶክተር ወንድ ልጅም ዶክተር ብሩክ የሚባል ልጅም እንዳላት ሰምተናል። እስቲ ስለ እናቷ ስለ ልጇ ታሪክ እሷም የተወሰኑ ነገሮችን ትበለን። ውድ ቤተሰቦቻችን አብሮነታችሁ አይለየን። በመጀመሪያ አክብረሽና ፈቅደሽልን ቤትሽ አስገብተሽ የጉዳይሽ ወይም የሐሳብሽ የሐዘንሽ ተጋሪ ስላረግሽን ሳናመሰግን መጀመሪያ አንፈልግም። እስቲ ከስምሽ እንጀምርና ስለ ልጆችሽ እንደው ብትወልጃቸው ነው በወጣትነትሽ የነዚህ 2 ልጆች እናት የሆንሽው የሚለውን እስቲ በአጭሩ አስረጅን። እስቲ ያው ወጣቱን የኔ ወለድኳቸው እንደምታየው የኔ ልጆች አይመስሉም። እውነት ነው በጣም ብሩክን የወለድኩት ያው በ14 ዓመቴ ነው። ትንሿንም ያው ብዙም የእድሜ ልዩነት የላቸውም። እሷን የወለድኳት ያው በ16 ዓመቴ ነበር። የ1 ዓመት የ2 ዓመት ልዩነት ነው ያላቸው። ብሩክ ያን ያህል ልዩነት የላቸውም። ያው ድሮ ታውቃለህ
በእኛ ጊዜ እውነት ነው እውነት ያው በልጅነት ነው የምንዳረው፣ በልጅነት ነው የምንወልደው። ያው ካለሞታ ምናምን የሚባል ነገር ያስፈራናል። ካልወለዱ ነው ካልወለዱ እንደዛ የሚባል ነገር አለና ያ ነገር ስለሚያስፈራን በቤተሰቦቻችን ግዴታም በራሳችን ፍላጎትም ቢሆን በ14 አመት ትልቅ ነው የምትባለው ሰዓት በጣም ትልቅ ያ ነገር አለ። ያው በልጅነቴ ስለወለድኳቸው ደስ ይላል። እስቲ ጓደኛችን ወይም ያው እንግዲህ ጓደኛችን ማለት ይከብዳል። እህታችን በልጅነቷ ምን አይነት ሴት ነበረች? እንዴት አሳደግሻት? ያው ወንዱስ ያው ትልቅ ነው እርግጠኛ የ2 አመት ልዩነት ማለት እሱ ያው ቆሞ መሄድ ከጀመረ ነው ትንሽ የተወለደችው እና ምን አይነት ልጅ ነበረች? በጣም ትሁት፣ ያው እናንተም ታውቋት በደንብ ልጄ በጣም ትሁት፣ ስርዓት ያላት በስነ ስርዓት ነው ያሳደግኳት። ምንም ነገር አይጉደልባት እንጂ በስነ ስርዓት በኩል ሰውን በማክበር በኩል በጣም ዲሲፕሊን እንድትሆን አድርጌ ነው ያሳደግኳት ልጄ። ያው እናንተም ጓደኞቿ ማንም ሰው የሚመሰክርላት ነገር ነው። ያው እንደነገርከኝ ብዙም ይሄን ያህል እንጂ ወጣ ያለ ነገር ያላት ልጅ አይደለችም። አላማዋ ላይ የምታተኩር ልጅ፣ በጣም ጎበዝ ልጅ ናት። አላማዋ ላይ ደግሞ እኔም ያው ገድፋታለሁ ብዙ ጊዜ እንደ እናት። እንደ እናት ብሩክ ያው መማር ነበር የሚፈልገው፣ ተምሮ ዶክተር ለመሆን በቅቷል። ትንሿ ልጄ ያው እስከ 9 የተማረችው። ከዛ በኋላ እኔ አልማርም። ልጅ ስትሆን ሁሉም ሰው የራሱ የሆነ አላማ አለው፣ በዛ አምናለሁ። እሷ ደግሞ ያው ተዋናይ ምናምን መሆን ትፈልግ ነበረ፣ አርት ውስጥ መስራት። እኔም ፈቀድኩላት። በቃ እናቴ አይሆንም ወንድሜ ጋር ነው የምሆነው፣ ነፃነት የሚባል ነገር አለ። አባቷ ምንም ትንሽ አባቷ ቆጣ ያለ ሰው ብዙም ነፃነት አይሰጠኝም ብላ ስለምታስብ ያው ወጣች ከቤት፣ ወንድሟ ጋር መኖር ጀመረች። እኔም ደግሞ በቃ እንዳልሽሽ እንደፈለግሽ ብዬ ተውኳት። ያው ስርዓት ከመጉደል አንፃር ሳይሆን ልጄ ነፃነቷን እንድታገኝም እፈልጋለሁ፣ በሷ አምናለሁ። ስርዓት ያላት ልጅ ናት፣ ትልቅ ደረጃ መድረስ እንደምትችል እሷ ምንም ጥርጥር አልነበረኝም በሰዓቱ። ግን ምን አውቃለሁ። እስቲ ምንድን ነው ለዚህ ያበቃት? የታወቀ ነገር ነበር? ታማ ነበር? ያው እኛ ምንም የሰማነው ኢንፎርሜሽን የለም፣ ማረፏን ሰምተን ነውና ቀጥታ የመጣ ነው። እንደው ምን አለ እሷ ያረፈችበት የሞተችበት ምክንያት የሚታወቅ ነገር አለ በውል? አይ ያው ማታ ደውላለን ነበር እስከማስታውሰው ድረስ ማታ ደወለችልኝ። ማሚዬ ስራ እኮ እንደዚህ ሆኗል፣ እንደዚህ ተፈጥሯል፣ ስራ አሪፍ ነው፣ ትልቅ ደረጃ እየደረስኩ ነው። ያው በጣም ብዙ ስራዎችን እንሰራ ነበር፣ ገንዘብ ነበር። እንደውም የሆነ ጊዜ ላይ ያው የራሴን የሆነ ነገር መክፈት ፈልጋለሁ እና ማሚዬ አንዳንድ ነገሮችን ማይልኝ ምናምን እያለችኝ ነበር። ከምታስበው በላይ በትንሽ ጊዜ ያደገች ልጅ ናት። ያው ወንድሟ ዶክተር ይሁን እንጂ እሷ ትልቅ ደረጃ መድረስ የምትችል ልጅ ነበረች። በቃ ምን ብዬ ልነግርህ አልችልም። እኔ ራሱ እስከሚገርመኝ ድረስ ቤትም ያው እያፈላለገች ነበር የራሷን ቤት ለመግዛት። አላማዋ ደግሞ እኛን ያው ከዚህ ቤት አውጣ ትልቅ ቦታ መስራት፣ የተሻለ ትልቅ ቦታ ማስገባት። ልጄ ያ ነበር ሀሳቧና ማታ ወጣኝ ማሚዬ እንደዚህ አንዳንድ ነገር ማይልኝና ይሄን አስቤያለሁ እንደዚህ ነው ብላ ወጣኝ። ጠዋት ላይ የሞቷን ዜና ሰማሁ። ትንሽ ልብ ይሰብራል። ብሩክ ያው እንደነገረኝ ከሆነ ልቤን ስትል ነበር በዛው ነው ያረፈችው ነው የሚለው። እሱ ጋር ነበረች? አዎ እሱ ጋር ነበረች። እኔ የማውቀው የልብ ኬዝ አልነበረባት። ምናልባት እንግዲህ ፈጣሪ ፍቃድ ሆኖ ሰውን መውሰድም መስራትም የሱ ፍቃድ ነው። ምንም ማድረግ ስላልቻልኩኝ በሀዘን ተቀመጥኩ ማለት ነው። ያው ልጅን ማጣት ምን ያክል ህመም እንዳለው ለአንተ አልነግርህም። እንኳን ለእኔ አይደለም ለጓደኞቿም ከባድ ህመም ነው። በጣም ቆንጆ ሳቂታ ተጫዋች የነበረችን ልጅ ማጣት ያማል። በጣም ይከብዳል። በጣም ለብዙዎች ተስፋ፣ ለብዙዎች ደግሞ አላቅም። ለኔ ልጅ ብቻ አልነበረችም፣ ለብዙዎች ጓደኛ፣
ለብዙዎች አጽናኝ፣ ለብዙዎች ደግሞ እንደ እናትም የሆነች ልጅ ነበረች። ገና በልጅነት እድሜዋ ብዙ ነበረች። ብቻ ያው ከኔ በላይ ደግሞ ብዙ ጓደኞቿ ይመሰክሩላታል። እኛም የተወሰነም ቢሆን እናውቃታለን በደንብ። ያው ሩጫ ስለሚበዛ እኛም በራሳችን መንገድ ህይወትን ለማሸነፍ ትግል አለ፣ በሱ ሩጫ ላይ እንሆናለን እንጂ ያው እናውቃለን ስላለችበት ሁኔታ። እንደው ትንሽ አሁን ደግሞ ብሩክ የለም ይመስለኛል አይደለ? እኔ አላውቅም። ያው ከዛ በኋላ ያው ብዙም አንገናኝም እንዳልኩ። እኔም እሱን ላለማስጨነቅ ብዬ ብሩክ የለም ምናምን ያለች ነበር ሚስቱ። ያው ብዙ ጊዜ መሀላቸው ላይ የሆነ ግጭት ስለነበር ያው እንግዲህ የሆነ ነገር የሆነ ቦታ ሄዶ ይሆናል እንጂ ዝም ማለት ነው። በቃ ማለት በትዳር መሀል መግባት አልፈለኩም። በቃ እንደዛ ነው የሆነው። ብሩክና ሚስቱ ይጋጫሉ ነው? አዎ ብዙ ጊዜ ይጋጫሉ። ትነግረኝ ነበር እንጂ ነፍሷን ይማረው ሁልጊዜም ትነግረኝ ነበር እና እኔም ደግሞ ያው መሀል ላይ መግባት አልፈልግም። ያው ያለን ነገር ካለ ራሳቸው ይፍቱት፣ ሄደበት ቦታም ካለ ይመጣል ብዬ ነበር ያሰብኩት። እስካሁንም አልመጣም ማለት ያው በሁለት በኩል የልጅ ሀዘን ያማል በጣም። አዎ ያለሽበት የሀዘን ስሜት ሳያበቃ ደግሞ ድጋሚ ይሄ ነገር መፈጠሩ ያው እንደ እናት ግራ የሚያጋባ ነገር ነው። ግን እንደው ይሄን ብዙ ያው እኔ ማወቁ ለእኔ ጥቅም የለውም። ቢሆንም ግን ብሩክን መፈለግ ካለብን እኛም ተባብረን ይኸው እንግዲህ ሚዲያ ላይ ጓደኞቻችን ያዩታል። ብሩክን ማግኘት ስላለብን እንድናግዝሽ በዚሁ አጋጣሚ እስቲ ብሩክ ሊሆን ይችላል ወይ ሆኗል ብለሽ የምትሰጊው የምታስቢው ነገር አለ? ያው ብሩክ ትልቅ ልጅ ነው፣ ህፃን አይደለም። አስቦ ነገሮችን መጓዝ የሚችል ሰው፣ ከጎኑም ቢሆን ጠላት ያለው ልጅ አይደለም። ማገናዘብ የሚችል ልጅ ስለሆነ ምናልባት እኔ እንደ ራሴ የማስበው ምናልባት እሷ ጋር የሆነ ግጭት ምናምን ሲፈጠር ራሱን ለማሸሽ ብዙ ጊዜ ራሱ ጋር መሆን ማዳመጥ፣ ያው እናቱም ስለሆንኩ ጸባዩን አውቀዋለሁ። ጸጥ ማለት ነው የሚፈልግ አይነት ልጅ ነው። እኔ በራሱ ጊዜ ይመጣል ብዬ አስባለሁ። ኦኬ ከዚህ በፊት ተጋጭተው ቤት ለቆ ወጥቶ የጠፋበት ጊዜ ነበረ ለመራቅ? የለም ግን ደግሞ ያው እናት ስትሆን የልጅ ጸባይ አይጠፋም አይደል? ከልጅነቱም አንፃር እኔ ነኝ ያሳደግኩት፣ እኔ ነኝ የወለድኩት። ያው እሱ ጸባይ አይጠፋኝም በሚለው ብዙ ጊዜ እኔና አባቱ እንኳን ስንጣላ ጎረቤት ሄዶ የሚደበቅባቸው ጊዜያቶች ይመጡ ነበረ። ያው ምናልባት ሚስቱ ጋር ጭቅጭቅ ሲበዛበት ሄዶ ይሆናል የሆነ ቦታ እንጂ የሆነ ነገር ሆኖ አይመስለኝም ብሩክ። ምክንያቱም እንደነገርኩ ከምታስበው በላይ ማገናዘብ የሚችል ልጅ የተማረ ነው፣ ትልቅ ነው። እስቲ እንደው ግን እናቴ ይሄ ነገር እንዲህ ሆኖ በጣም በቃ ከፍቶኛል ምናምን ብሎሽ መጥቶ የሚያውቅበት ጊዜ አለ? አሁን እንዲህ አይነት ውሳኔ የሚያስወስነው ለማለት ነው። ያው እኔ እንዳልኩ ራሴን አርቄያለሁ። ሚስቱ ብዙም ደስተኛ አይደለችም። እኛ ጋርም እንዲርቅ ነው ያደረገችው። ከተጋቡ በኋላ ይህን ያህል እኛ ጋር ቅርበት እንዲኖረው አትፈልግም። ያው እኔም ደግሞ ራሴን አግልዬ ነው ያለሁት። ብዙም ያው አንዳንድ ሚስቶች የታወቀ ነው እውነት። አዎ ከሰው ጋር ያው ብዙ ሰው ሲገናኝ ሀሳብ ያው ብዙ ሀሳቦች ይመጣሉ የሚል ሀሳብ ነው እንጂ ይሄን ያህል እንኳን ቤተሰብ እናትና ልጅን በምንም ብናረግ ልንለያይ ልናቆራርጣቸው አንችልም። ግልጽ ነው። እና በዚሁ አጋጣሚ ባለቤትሽ የት ሄዶ ነው? ባለቤትሽ እንደነበረ አብሮሽ እንደሚኖር ነው የምናውቀው። እና ባለቤትሽ የለም? ያው ትንሽ ለቅሶ ነበረ እዛ ወጣ ብሏል። ሊደርስ ወጥቶ ነው። እሺ እንዳልኩሽ እንግዲህ ከእህታችን ጋር ረጅም ጊዜያትን ያሳለፍን ወጣቶች ነን። እኛም አርአያ ልትሆነን የምትችል ሴት ነበረች። ነፍሷን ያው ይማርልን እንላለን። ውድ ቤተሰቦቻችን ባላችሁኝ መሰረት እንግዲህ ያው የእህታችን እናት ጋር መጥቼ በተቻለኝ አቅም እሳቸውን ለማጽናናት አንዳንድ ነገሮችን ለማውራት ሞክረናል። እንደሳቸው አይነት ጠንካራ እናት ለመሆን ምን ያስፈልጋል የሚል ጥያቄ ሁላችንም እንጠይቃለን። እና እስቲ ይህችን መልስ ይመልሱልን። እንዴት ነው ሀዘን ቢኖርም መቸገር ቢኖርም እንዳልን ደግሞ በልጅነት
ተወልደው ዛሬ ላይ ፍሬያቸውን ሳናይ ከእጃችን እናጣቸዋለን እና እንዴት ነው ተስፋ መቁረጥ የማይቻለው? በምን ተስፋ ሳትቆርጪ ተቀመጥሽ? አሁን ፈጣሪ ሲል ነው የሚወስደው የሚሰጠው። እውነት ነው። ልጄ ስትወለድ መጀመሪያው ነው በእግዚአብሔር ፍቃድ ነው የተወለደችው። ሴት ልጅ እንዲኖረኝ በጣም እፈልግ ነበር። እኔ ብቻ አይደለም ባለቤቴም ጉጉት ነበረበት እና እንደ አጋጣሚ ሆኖ ብሩክ ሲወለድ ወንድ ሆነ። ያው አልከፋንም፣ ግን ያው ትንሽ እንትን ነበር። ኦኬ፣ የመጀመሪያ ልጅ ሴት እንዲሆን ነበር የተፈለገው? አዎ ሴት ነው የምንፈልገው እኔም እሱ እና በሁለተኛው በስለት በብዙ ነገር ነው ቻችን ያገኘናት እና ከምታስበው በላይ ያማል። እኔ አሁን ደህና ሁኜ ለመቅረብ የበቃሁት በሱ ቸርነት። ብዙ ጊዜ ሀዘኑ ጋር ስትሆን የሚሆን የሚያጽናና ነገር አለ። እኔ የልጄን ሞት አልረሳውም። ከምታስበው በላይ ድምፄ የተዘጋው እንደ እናትነቴም አይኔ እስኪጠፋ ማለቅሰው ለልጄ ለአንድ ልጄ ሞት። ግን ደግሞ ያው መመለስ አይቻልም። እኔ እሷን መመለስ አልችልም። ግን ያው ሁልጊዜም በልቤ ትኖራለች፣ ልተካትም አልችልም። ምክንያቱም ለእኔ ዓለሜ ናት፣ ብዙ ነገሬ ናት። ነገ ትጦረኛለች፣ ብዙ ነገሬ ናት ብዬ አሰብኳት። አይኔም በአይኔ ታሳየኛለች። የልጅ ማረጉን አይባታለሁ ብዬ ያሰብኳት ልጄ ማጣት ለኔ ያማል፣ በጣም ያማል። ግን ያው መጠንከር አለብን። ሁሉም ሰው በራሱ መንገድ አንድ ሰው አጣል። እውነት። እና ያው በፈጣሪ ቸርነት እንዲሁም ማጽናናቱን አድሎ ለመጽናናት በቅቻለሁ፣ እዚህ ደርሻለሁ። ውድ ቤተሰቦቻችን እንግዲህ እናታችንን ከዚህ በላይ ማስጨነቅ ያለብን አይመስለንም። ያው እንዳላችሁኝ ሂድ ባላችሁኝ መሰረት እንግዲህ ይኸው መጥቼ ስላለው ነገር ከሳቸው ጋርም ለማውራት ችለናል። እናንተም ደግሞ እንደሰማችሁት ይመስል ነበረ። የቤተሰቡ ታሪክ ይህን ይመስል ነበር። ያው አባታቸው ሀዘን አለ አካባቢው ላይ ወደዛ መድረስ ስላለባቸው እንደሄዱ ተነግሮናል። ውድ ቤተሰቦቼ ያው መጽናናትን ለነዛም ቤተሰቦች ይስጥልን እያልን ያው ቀጣይ ቀን በእናንተ እንዳላችሁኝ ማጽናኛ የሚሆን እኛ ከውጭ አዋተን የምንልከው ነገር ይኖራል። እሱን ይዘህልን ትሄዳለህ። በመጀመሪያ ግን እሳቸው ያሉበትን ሁኔታ አሳየን ስላላችሁኝ እንግዲህ ይዤ መጥቻለሁ። ይሄው አሳይቻችኋለሁ። እናታችንን በርቱ፣ አይዞት በሉልን። እኛም እንግዲህ ብሩክ በጠፋበት ምክንያት ባይታወቅም እሱን ለመፈለግም እንግዲህ ያው ሁላችንም ዝግጁ ነን። ምክንያቱም ያው ከትዳሩ ጋር ግጭት ሊኖር ይችላል። ግን ያው ዞሮ ሚስት ናት ያጠፋችው። እሱም ያጠፋው ነገር ካለ ይቅር ተባብለው ወደ ቀድሞ ህይወቱ ተመልሶ እናቱ ጎን ሆኖ እናቱን እንዲያጽናና የተቻለንን ለማድረግ እንሞክራለን። ውድ ቤተሰቦቻችን እንግዲህ ሁሉ ጊዜ እንደምንለው ነው የኛ የድካሜ ልፋት ውጤት ምን እንደሆነ ታውቁታላችሁና እሱን ከናንተ እንጠብቃለን። ውድ ቤተሰቦቻችን ቀጣይ ቀን እዚህ ቤት መተን እናታችንን አስደስተን ስቀን ተጫውተን የምንሄድበትን ቀን እንግዲህ ቅርብ ያድርግልን እንላለን። እስከዛው ግን ቸር ቆዩልን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰላም ነው። እንዴት ነሽ? የሄድክበት ጉዳይ እንዴት ነው? ምንም አይደለም። ያው ለነገ እንትን ብለውኛል። እስኪ ነገ ደግሞ ድጋሚ ተመልሼ እሄዳለሁ። ድካም ብቻ። የሆኑ ልጆች መጣው ነበር። የት? እዚህ። እነማን ናቸው? የፌቨን ጓደኛ ነው የሚሉት። ፌቨን? የፌቨን ጓደኛ? አዎ። ያው እኔ ትንሽ ከበድ ብሎኝ ነበረ። እንዴት ከዚህ ሁሉ ጊዜ በኋላ ደግሞ ካሜራም ይዘው ነበር ጭራሽ። እኔም እንደው ትንሽ አሰብ አድርጌ ደግሞ እንዴት መችስ እናት ብለው ብሩክን የሆነ ነገር ታደርገዋለች ብላ አይገምቱም አይደል? እንዴት ስለ ብሩክም አንስተዋል ካሜራ ይዘው። ያው ብሩክ እንዴ ያስታወስኩት ነገር ብሩክ አንስተው ጠፍቷል ምናምን ብሎኝ ስለዛ ነገርም ሳልጠይቃቸው። ስንት ናቸው? ስንት ሆነው ነው የመጡት? 3 አካባቢ። ምን ካሜራ መያዛቸው? ያሳቡት ነገር ያ ካሜራ መያዛቸው ምን ብለው ነው የመጡት? ማለት እነሱማ የፌቨን ድሮ ጓደኞች ሀዘኑ ላይ መድረስ አልቻለም። እኛም እንግዲህ ከውጭ መምጣታችን ካሜራውም ደግሞ ውጭ ላሉት ወንድሞቻችን ብሎ ነበር ያሉት። እንዲያሳቡት ነገር ይሆን? አዎ ከባድ ነገር ይመስለኛል። ምክንያቱም በዚህ ሰዓት ጠብቀው ካሜራ ይዘው መምጣታቸው ምንም አልተዋጠልም። 3 ሆነው ነው የመጡት። አንዱ ነበረ በቃ ውስጥ ይገኝ ነበር። ምን አይነት ልጅ ነው? ምን ስለ ከዚህ በፊት ስለነበራቸው ነገር ነው የጠየቀሽ ወይስ ምን ስለምንድን ነው ያወራችሁ? እኔማ እንደው አንዳንዴ ጎረቤቶችንም ሰማ የሆነ ጎረቤቶችንም እጠረጥራለሁ። እንደው ምናልባቱን ያን ቀን ብሩክ ሲጮህ ሰምተውት ይሆን? የዛኔ እኮ በጣም እኮ ድምፁም እኮ አልወጣውም እኮ። የዛኔ እንደምትሰማው የጎረቤት ድምፅ ይሰማኝ ሳይሆን እስካሁን ነገሮች እንትን ይሉ ነበር። አሁን ይዛት አይ ድምጽ እንኳን እንትን አላለው። ምን ነው በጣም አስጨነቅሽኝ እኮ። ሰው የት ይወስዱት? አሁን ለኛ ይሄ በጣም ከባድ ነገር ነው። መፍቀድ አልነበረብሽም። ማንም ሰው እዚህ መግባት አልነበረብሽም። እንዳይጠረጥሩ ብዬ እንዴ ምን ብዬ የፈለገ ቢሆንም እነሱ እንኳን ይምጡ የሆነ ነገር ሀገር ላይ ናቸው ምናምን ሊባል ይችላል። ግን እኔ ምንም ነገር ተናገር እንዴት ካሜራ ይዘው ይመጣሉ? እኔም እየቆየ ነው የከነከነኝ። ካሜራ ይዘው መምጣታቸው ምንም አልተወጣም። እኔም እየቆየ ነው። ከዛ ምን አሉ? ምን እናደርጋለን አሉ? ምን ያወሩት ነገር አለ? ምን አይነት ልጅ ነበረች? ስለ ፌቨን ጥሩ ልጅ እንደነበረች፣ ስለ ስራዋ በድንገት እንዳረፈች ነገርኳቸው። ከዛ ያው እንግዲህ ከዛ ስለ አንዳንድ ነገር ጠየቁ። አሁን የሚመለሱ ይመስልሻል? ድጋሚ የሚመጡ ይመስልሻል? ይመለሳሉ እንዴ? መችስ እናት የሆነ ነገር ታደርገዋለች ብሎ አስቡ እኮ ቢሆንም አሁን
አንደኛ በካሜራ መምጣታቸው በጣም ለኛ ከባድ ነው። ቤቱን ዞር ዞር ብለው አዩ እንዴ? ቤቱን ዞር ዞር ብለው እንትን ብለዋል መጡ። ከዛ እንደ ውሃውን ፈልጋለን አሉ። ኋላ መጣ ሲል በቃ ማዘርዬ መሄድ አለብን አሉ። ወጡ። ምን ነው እንዴ? በጣም ከባድ ሁኔታ ነው። አይ ምንም አላደረኩም። ጓዳ እንኳን አልገባም። ሻውን ታዲያኛ ምንድነው ማለት ሬሳውን ሌላ ቦታ እንግባ ድጋሚ ከዛ ወጥተን መሸት ሲል ከዛ ወጥተን ድጋሚ ሌላ ቦታ መውሰዱ ተገቢ አይመስለኝም።